ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። የማንቸስተር ዩናይትድን ጉዳይ እናንሳ። ማንቸስተር ዩናይትድ ከኒውካስትል ያደረጉትን ጨዋታ በኒውካስትል 2-1 አሸናፊነት ተጠናቋል። ዩናይትድ እንግዲህ ለበርካታ ደቂቃዎች በ10 ተጫዋች ነበረ ጨዋታውን ማድረግ የቻለው ከኒውካስትል ተጫዋች ጎሎ ስለነበር፣ ነገር ግን ጨዋታውን ማሸነፍ ሳይችል ተሸንፏል። ይህንን ጉዳይ እንመልከት። በካሪክ ስር በማንቸስተር ዩናይትድ የመጀመሪያ ሽንፈት ነው። እናንሳ ይህን ጉዳይ። አሁንም ከዚህ በፊት ለጥቂት ጊዜም ረዳት አሰልጣኝ ከነበረ በኋላ ጊዜ አሰልጣኝ ሆኖ ነበር አይደለም። ያኔም ያደረጋቸው 3 ጨዋታዎች ነበሩ። ስለዚህ በዩናይትድ አሰልጣኝነት በሁለቱም የአሰልጣኝነት ምዕራፎች በድምር ለመጀመሪያ ጊዜ ነው ሲሸነፍ ከ10 ምናምን ጨዋታዎች በኋላ። ትላንት ተሸንፏል። ብዙ የሚያስቆጭ ነገር ያለው ይመስለኛል። ምክንያቱም እኔ እንደ ፐርፎርማንስ እየመጣ ነበር። ይሄ ሰሞኑን የነበሩት የማንቸስተር ዩናይትድ ጨዋታዎች ላይ የምናየው የፐርፎርማንስ ጥያቄ ነበር። ከነዛ ሁለት ሲቲንና አርሰናልን ካሸነፉባቸው በሳምንት ልዩነት የሱ የመጀመሪያ ጨዋታዎች ሁለቱ ጨዋታዎች ነበሩ። ከነዛ ጨዋታዎች በኋላ በሚቀጥለው የፉልሃም ጨዋታ 94ኛው ደቂቃ ላይ ነው በቤንያሚን ሼሽኮ ጎል አማካይነት ያሸነፈው። 2-0 ይመራ ነበር። ፉልሃም በሁለቱ አጋማሽ በጣም ጥሩ ተጫወተ፣ 2 ግሩም ጎሎች አስቆጠረ። ከዛ ቡድኑ የመጨረሻ ደቂቃ ጎል ያስፈልገው ነበር ከኤቨርተን። በተለይ በመጀመሪያ ሀፎች ላይ በቅርብ ጊዜ በነበሩ ጨዋታዎች የፐርፎርማንስ ጥያቄ የውጤት ጥያቄ አይደለም። አንዳንድ ጊዜ ውጤት የሚጋርዳቸው ነገሮች አሉ፣ ግን ቡድኑ በተለይ ከዲፕ ብሎክ ቡድኖች ጋር በዲሲፕሊን ከሚከላከሉ በሃይ ኢንቴንሲቲ ከሚጫወቱ ቡድኖች ጋር ይቸገር ነበር። ከኒውካስል ጋር ከባድ ጨዋታ እንደሚሆን ገምቼ ነበር። ይታወቃል ኒውካስል 3 ተከታታይ ጨዋታዎችን በሜዳው የተሸነፈ ቢሆንም እና በጠቅላላው መጥፎ ሲዝን ቢሆንም 12ኛ ስፍራ ላይ መሰለኝ ያለው ቻምፒየንስ ሊግ ውስጥ አለበት። ከባርሴሎና ጋር ይጫወታል። ግን በሴም ጄምስስ ፓርክ አትሞስፌሩ ምኑም ደግሞ የምሽት ጨዋታ ሲሆን ከባድ ጨዋታ እንደሚሆን መገመት ብዙ አዳጋች አልነበረም። ግን ኦልሞስት ሁለተኛውን ሀፍ በ10 ተጫዋች የተጫወተን ቡድን ያንን የቁጥር ብልጫ ካፒታላይዝ ለማድረግ 10-11 ሆኖ ኒውካስል የበለጠ አደገኛ ቡድን መምሰሉ ሁሉ የሚገርም ነው። ምክንያቱም በሌሎችም በቅርብ ጊዜ እየተደረጉ ባሉ ጨዋታዎች ላይ አሁን አንዳንድ ቡድኖችን በተመለከተ ለምሳሌ ጥሩ ሳይጫወቱ ሲቀሩ ስለ ፋቲግ እናነሳ ይሆናል። በብዙ ውድድሮች እየተሳተፉ የሆኑና ተጫዋቾቹ ላይ የሚታይ ዝለት አለ። ማንቸስተር ዩናይትድ ለምሳሌ ያ የለበትም። ሲዝኑ በሙሉ 40 ምናምን ጨዋታ አድርጎ ነው የሚያጠናቅቀው አይደለም። እሱ ብቻ ሳይሆን በቅርብ ጊዜ እየተደረጉ ባሉ ጨዋታዎች ለምሳሌ ካለፉት 4 ጨዋታዎች በ3ቱ ጨዋታዎች ላይ ከባላጋራ ቡድን ተጫዋች በቀይ ወጥቷል። ከቶተንሃም ጋር ገና በመጀመሪያ አጋማሽ ነው አይደለም በቀይ ወጣው ሮሜሮ፣ ክርስቲያን ሮሜሮ ሙሉውን ሁለተኛ ሀፍ በ10 ተጫዋች ነው የተጫወተው። ከክሪስታል ፓላስ ጋር ማግዘንስ ለክሮዋ ሁለቱ አጋማሽ እንደተጀመረ ነው በቀይ ወጣው። ከዌስትሃም ጋር በነበረው ጨዋታ ትላንትናም ለሶስተኛ ጊዜ እንግዲህ ተጫዋች በጊዜ የመጀመሪያ አጋማሽ ከማብቃቱ በፊት ነው ጃኮብ ራምሴ ዳይቭ ልታደርግ ሞክረሃል በሚል አርቢትሩ በቀይ ያስወጡት። እና በቅርብ ጊዜ የነበሩት ጨዋታዎች ላይ የሚታዩ ምልክቶች ነበሩ። ካሪክ በአብዛኛው ወደ ዩናይትድ አሰልጣኝነት ከመጣ በኋላ ብዙዎቹ ነገሮች ፖዚቲቭ የነበሩ ቢሆንም ግን እነዚህ 4 ጨዋታዎች ላይ የሚታዩ 4-5 ጨዋታዎች ላይ የሚታዩ ችግሮች ነበሩ ከመጀመሪያዎቹ 2 ጨዋታዎች ውጪ። ሌሎች ለምሳሌ አሰልጣኙ ቀይሮ የሚያስገባቸው ተጫዋቾች በተለይ ሼሽኮ ተቀይሮ ሲገባ ግን ሌሎችም የሚሰሩ ውሳኔዎች ነበሩት። የአሰልጣኙ ተች ኢንቫይሮንመንቱን ትንሽ ማርገቡ ውጥረት የነበረበት ስለነበር ምናምን ግን በቅርብ ጊዜ ችግር ነበር። ከኤቨርተንም ጋር ሴነ ሎመንስ ብዙ የተደነቀው ተጫዋች ሴነ ሎመንስ ነው። ለምሳሌ ከኤቨርተን ጨዋታ በኋላ ቢዚ ስለነበር የግብ ጠባቂው እርዳታ ያስፈልግ ነበር። ከክሪስታል ፓላስ ጋር የመጀመሪያ አጋማሽ በጣም ደካማ አጋማሽ ነበር፣ ማግዘንስ ለክሯ በቀይ ከመውጣቱ በፊት። ከዌስትሃም ጋር እንደዚሁ ደካማ አጋማሽ ነበር። 1-1 ለመውጣት ያለቀ ሰዓት የቤንያሚን ሼሽኮ ያቻነት ጎል ያስፈልግ ነበር እና በእነዚህ ጨዋታዎች ላይ ሁሉ የሚታይ አንድ
ወጥ የሆነ ችግር ነበር እና ስለዚህ እንደ ፐርፎርማንስ ሰሞኑንም ያን ያህል ጥሩ አልነበረም። አሁን ከሲቲና ከአርሰናል ጋር በነበሩት ሁለት ጨዋታዎች ላይ ሲቲም አርሰናልም ማንቸስተር ዩናይትድን ዶሚኔት ለማድረግ አይደል ጥረት የሚያደርጉት። አርሰናል በሜዳው ነው የሚጫወተው፣ የፕሪሚየር ሊግ መሪ ነው። ማንቸስተር ሲቲ የጓርዲዮላ ቡድኖች አይደንቲቲ ይታወቃል። ስለዚህ ሪስክ ወስዶ ለመጫወት ይሞክራሉ። ስለዚህ ለዩናይትድ ብዙ ክፍት ቦታ ከጀርባ አለ። ከዛ የተጋጣሚ ቡድኖች ዩናይትድ እንደዚህ አይነት ሰፊ ስፔስ የሚያገኝበት ጊዜ ላይ እንዴት አደገኛ ቡድን እንደሆነ ማስተዋል የሚችሉበት እድል ወዲያው ነበራቸው። ስለዚህ አዳፕት አደረጉ፣ የማንቸስተር ዩናይትድን ሴንትራል ፕሮግሬሽን ብሎክ አደረጉ። አሁን ደግሞ ዩናይትድ በሴንትራል ፕሮግሬሽን ነው ብዙ ለማጥቃት የሚሞክረው። ምክንያቱም ምቤሞ ወደ ውስጥ ነው የሚገባው፣ ኩኛ ወደ ውስጥ ነው የሚገባው። ብሩኖ ሴንትራል ክሬቲቭ ተጫዋች ነው። ሁለቱ ፉልባኮች የተዋጣላቸው ፍላይንግ ፉልባክስ አይደሉም። ስለዚህ ዊድዙን በደንብ አይጠቀምም። ቡድኖች ያንን መሀል ለመሀል ያለ ፕሮግሬሽን ብሎክ ያደርጉታል። ዩናይትድ ወደ መስመር እንዲያወጣ ይገደዳል ኳሱን። መስመር ላይ ደግሞ አንድ ላንድ ማሸነፍ የሚችሉ ተጫዋቾች ያስፈልጉታል። አንድ ላንድ ማሸነፍ የሚችሉ ተጫዋቾች አሉት፣ ግን እነሱ ወደ ሴንትራል ቦታ ይገባሉ። ስለዚህ ያንን የ1v1 አድቫንቴጅ አትጠቀሚም። አማር ነው ደግሞ በዚህ በጣም የተዋጣለት ተጫዋቹ በጣም ቆይቶ ነው የገባው ትላንትና። በሌሎችም ጨዋታዎች እናያለን። ሌላ ዊድዝ ይሰጣቸው የነበረ ተጫዋች የመጀመሪያዎቹ ሁለት ጨዋታዎች ላይ በጣም ጥሩ የተጫወተ የነበረው ፓትሪክ ዶርጉ። አሁን በቴክኒክ ከኩኛ ከምቤሞ ከአማድ ከሌሎች ተጫዋቾች የተሻለ ተጫዋች አይደለም፣ ግን ሜዳውን ስትረች ያደርጋል። ደንበኛ የኮሪደር ተጫዋች ስለሆነ ከዛ ጨዋታ በኋላ ዩናይትድ ወደ ፍላንክ እንዲወጣ ከተገደደ ንጹህ የፍላንክ ተጫዋች የለው ማለት ነው ከአማድ በስተቀር። ያለፉት ሁለት ጨዋታዎች ላይ ደግሞ በሼሽኮ ጥሩ ፎርም ምክንያት ያው ወደ ቤንች መውረድ ነበረበት። የሱም ፐርፎርማንስ በቅርብ ጊዜ አንዳንድ የዩናይትድ ደጋፊዎች ሲሉት እንደነበረው ስፔሲፊክሊ ከአፍሪካ ዋንጫ በኋላ ጥሩ አይደለም እና የሚባል አስተያየት ሲሰጥ ነበር እና እነዚህን ጨዋታዎች ሲያሸንፍም ከዌስትሃም ጋር አቻ ሲወጣ እነዛ ቀይ ካርዶች የነበራቸው ኮንትሪቢዩሽን አለ። ደግሞ በእነዚህ ወቅቶች ላይ ትልልቅ ኢንዲቪጁዋሎች ነበሩ በግለሰብ ደረጃ። ብሩኖ ለብቻው የጨዋታውን መልክ ይገለብጠዋል። ትላንትና እንኳን ዩናይትድ ከፈጠራቸው 10 እድሎች 8ቱን የፈጠረው እሱ ነው። ልክ ነው፣ የፍጹም ቅጣት ምት ታሰጥቷል። ግን ከደቂቃ በኋላ ማንቸስተር ዩናይትድ ከጥቂት ደቂቃዎች በኋላ ያቻነቱን ጎል ሲያስቆጠር ከቅጣት ምትም ቢሆን እሱ ነው ለካሰሚሮ ኳሱን ክሮስ ያደረገው። ልክ እንዲህ እንደ ብሩኖ አይነት የሚገርም ፎርም ላይ ያሉ ተጫዋቾች ወይም እንደ ሼሽኮ አይነት በተከታታይ ጎል እያስቆጠረ የነበረ ተጫዋች ወይም እንደ ሴነ ሎመንስ አይነት በጣም ግሩም ፎርም ላይ ያለ ግብ ጠባቂ የግለሰቦች ኮምቢኔሽንም እንጂ እንደ ቡድን ባለፈውም ከጨዋታዎች በኋላ ስናነሳው ነበር። ዩናይትድ ያን ያህል ፐርፎርማንሱ በመጀመሪያዎቹ ሁለት ጨዋታዎች እንደነበረው አይደለም። ለ90 ደቂቃ ጥሩ የተጫወተ አይደለም ብቻ ሳይሆን በተለይ ሀፎቹ እና እንግዲህ ትላንትና በእርግጥ የኒውካስሉ ግብ ጠባቂ የቀድሞ አርሰናል ግብ ጠባቂ አሮን ራምስዴል በመጀመሪያ አጋማሽ የኮቢ ሜይኑን ግሩም ሙከራ በሁለተኛው አጋማሽ የሌኒ ዮሮን እና በኋላ አንድ ሌላም ትልቅ ሙከራ አድኗል። ዚርክዜ የጆሹዋ ዚርክዜ አንድ ቅጣት ምትም ነበር ነክቶታል። የማዘን ምት አልተሰጠም አይደለም፣ ግን በእጁ የነካው ይመስለኛል። ወደ የማዘን ምት አልሰጡም አርቢትሩ። እንደዚህ ትልልቅ ሙከራዎች አድኗል እና በሁሉም ዲፓርትመንቶች በጣም ጥሩ ነበሩ። አሁን እዚህ ጋር ምን አየሁ? ጨዋታውን እያየሁ ማንቸስተር ዩናይትድ 3 አማካይ 2 አማካይ ክረምት ላይ ካላመጣ በጣም ከባድ ችግር ነው። አንድ ወዲያው የምታስተውየው ነገር የአትሌቲሲዝም ልዩነት ነው። የኒውካስል ሁለቱ አማካዮች ራምሴ ከወጣም በኋላ ማለት ነው ጃኮብ ራምሴ ከወጣ በኋላ ሳንድሮ ቶናሊና ጆኤሊንተን የቁጥር ማነስ ያለ እንዳይመስል ማድረግ የሚያስችል አትሌቲክ ኳሊቲ ያላቸው፣ በታክል ላይ ታክል ይወርዳሉ፣ ሰፊ የሜዳ ክፍል ያካልላሉ፣ ኤነርጂያቸው ማያልቅ ነው። በኃይለኛ ኤነርጂ ነው የሚጫወቱት። እዚህ ጋር አንድ ስህተት የተሰራ ይመስለኛል። ከዩናይትድ ተጫዋቾች ብዙ ዱዌሎች ያሸነፈው ካሰሚሮ ነው። ያቻነቱን ጎል ያስቆጠረው ካሰሚሮ ነው። ካሪክ ያውቀዋል። ማንቸስተር ዩናይትድ የተዋጣለት ፐርፎርማንስ ላይሆን ይችላል፣ ግን ካሰሚሮ ሲኖርና ሳይኖር የማንቸስተር ዩናይትድ የመከላከል ሪከርድ ተመሳሳይ አይደለም። በተለይ ደግሞ ኡጋርቴን የምታስገቢ ከሆነ በትልቅ ዳውንግሬድ ነው ተጫዋቹን የምትተኪው። ብዙ ጊዜ ቅያሬዎቹ ስናደንቃቸው የነበሩ ቢሆንም የጨዋታ ፊሊንጉ አስደናቂ መሆኑ ሲደነቅ የነበረ ቢሆንም ግን መሀል ላይ አትሌቲሲዝም ችግር አለበት። ክንፍ ላይ ሁለቱ ፉልባኮች የተዋጣላቸው አንድ ላንድ ማሸነፍ የሚችሉ ወይ ካንሴሎ ወይ ምን አይነት ችሎታ ያላቸው ፉልባኮች አይደሉም። የከፍ ተጫዋቾች በተለይ ወደ ሴንትራል ቦታ የሚገቡ ከሆነ ምክንያቱም በኮምቢኔሽን በትራያንግል በመስራት በአጫጭር ቅብብሎች ለማጥቃት ነው የሚሞክረው ማይክል ካሪክ። ያ ሲሆን ደግሞ አሁን አንዳንድ የባለፈው የኤቨርተን ጨዋታ ላይ ሁለቱ አጋማሽ ላይ ያደረገው አንደኛው ነገር ኤቨርተን እኮ እንዲያውም በሁለቱ ናቹራል ባልሆኑ ፉልባኮቹ አማካኝነት ማጥቃት ሁሉ ጀምሮ ነበር።
ሁለት አይነት ጉዳት ነው የሚያመጣው ማለት ነው። በበቂ ሁኔታ ለማጥቃት ክንፍ አትጠቀሚበትም፣ የመስመሩን አትጠቀሚበትም። ተጫዋቾች ወደ ሴንትራል ቦታዎች በሚገቡበት ጊዜ ተጋጣሚ ቡድን ፉልባኮችም ፒን አታረጊ፣ ለራሳቸው የሜዳ ክፍል አታስቀሪያቸው ማለት ነው። ሁለት አይነት ጉዳት ያለው ነው። ስለዚህ ጥሩ እንደ ፐርፎርማንስ የነበር አይመስለኝም። እንግዲህ ጆርዲ ነው እንደምታውቂው ማይክል ካሪክ ይህንን ስቴዲየም ይወደዋል በጣም። በኒውካስል ከተማ ውስጥ ነው የተወለደው። ወደ ለንደን ሄዶ ለዌስትሃም ከመፈረሙ በፊት የኬቨን ኪገንን ኢንተርቴይነርስ የሚባለውን የኒውካስልን ቡድን ሲያደንቅ ያደገ ነው። ብዙ ጥሩ ትውስታ አለው። ግን ትላንትና ብዙ ጥሩ ትውስታ የነበር አይመስለኝም። የመጀመሪያ ሽንፈቱ ነው በዩናይትድ አሰልጣኝነት በሁለቱም አጋማሾች። ግን የኒውካስልን አግሬሽን ግን ማድነቅ ያስፈልጋል። አንደኛ ፒተር ባንክስ ከዛ በኋላም የፍጹም ቅጣት ምት ፈልጎ ነበር፣ ግን ሲሙሌት እያደረገ አልነበረም እና በጣም ብዙ ትችት ፒተር ባንክስ ላይ ቀርቧል። አሁን ችግሩ ምንድነው? ሁለተኛ ቢጫ ካርድ ሲሆን በቪአር ሪቨርስ ማድረግ አትችልም። በቃ ሁለተኛ ቢጫ ካርድ ነው፣ ስለዚህ ተጫዋቹ ይወጣል። በአሁን የህግ መሻሻል ይኖራል ተብሎ ይጠበቃል። ሁለተኛ ቢጫ ካርድ ሆኖ ተጫዋቹ መውጣቱ ግድ ከሆነ ያን ያህል ተጽዕኖ ከፍተኛ ከሆነ ሁለተኛ ቢጫ ካርድ ሪቪዚት ይደረጋል። እሱን እንግዲህ አይፋ በአዲስ ህግ ሲያወጣ ያሻሽለው ይሆናል። ግን ይሄ ደግሞ ስቴዲየም ውስጥ የፈጠረው የተበዳይነት ስሜት ነበር፣ ሴንስ ኦፍ ኢንጀስቲስ ነበር። ከዛ ደግሞ 3 ደቂቃ ጨመሩ። ሰውየው ብሩኖ ጥፋት ሰራ፣ የፍጹም ቅጣት ምት ተሰጠ፣ አንቶኒ ጎርደን ጎሉን አስቆጠረው። 3 ደቂቃ ነው የጨመሩት፣ 9 ደቂቃ ነው ያጫወቱት። 54ኛው ደቂቃ ላይ ነው የካሰሚሮ ጎል ሲቆጠር፣ እሱም ደግሞ ከየት የመጣ ጭማሪ ነው የሚል ቅሬታም ደግሞ ነበረ እና ያም ድራይቭ ያደረጋቸው ይመስላል። ከፍተኛ ሆነ ነው የተጫወቱት። ግን አንድ ማስታውሰው ነገር ኒውካስል ይሄ ምንድነው ባክ አጌንስት ደ ዎል የሚሉት ነገር አለ። ሁሉም ነገር በቃ ደባ እየተደረገብኝ ነው ምናምን ብሎ ሲያምን ክራውዱ በሙሉ የሚያመነጨው የሆነ ኤነርጂ አለ። ከሊቨርፑል ጋር ተዚህ ይልሻል በ9 ተጫዋች ተጫውተው እኮ ባለቀ ሰዓት ነው ሬዮ እንጋሞሃ ያቺን ጎል ያስቆጠረው። በ9 ተጫዋች ነበር የተጫወቱት። 2-0 ይመራቸው ነበር ሊቨርፑል። 2 እኩል ሆኖ ነበር። ያንን ፌመስ 2 እኩል ይዘው ሊወጡ የመጨረሻ ደቂቃ የ90 ምናምነኛው ደቂቃ የሬዮ እንጋሞሃ ጎል ያንን ያደረገው። እናም በዳኛው ተበድለናል የሚለው ስሜትም ተጨማሪ ፊውል የነበር ይመስላል እና እንደ ዩናይትድ ያንን አይ ቲንክ ቁጥር ካልተሳሳት ሁለቱ አጋማሽ ተጀምሮ ለ20 ደቂቃ ማንቸስተር ዩናይትድ ሙከራ አላደረገም፣ የቁጥር አድቫንቴጅ ኖሮት ማለት ነው። እና እኔ እንደ እንትን በቅርብ ጊዜ እየመጣ እንዳለ ፐርፎርማንስ አያለው። ግን በሁሉም ዲፓርትመንት ግሩም ነበሩ። ግብ ጠባቂው ራምስዴል እንግዲህ ግብ ጠባቂ ችግር አለበት ኒውካስል። ትላንትና ራምስዴል ነው የተሰለፈው። ኒክ ፖፕ ከኤቨርተን ጋር በነበረው ጨዋታ ቢያንስ ሁለት በጣም ትልልቅ ስህተቶች ሰርቶ ስለነበር አስተማማኝ ግብ ጠባቂ የለውም ኒውካስል። በራምስዴልና በፖፕ መሀል ማፈራረቅ ነው እንጂ ነምበር 1 የለውም አሁን። ትላንት ግን ራምስዴል በጣም ግሩም ነበር። ከዚያ ተከላካዮቹ ትሪፒ አሁን ኩኛ ላይ ተለጥፎ ነበር የቆየው ማቴዎስ ኩኛ ላይ። አሁን በተለይ በአንድ ላንድ በእድሜው ምክንያት እንደ ድሮ የተዋጣለት የአንድ ላንድ ተከላካይ አይደለም። ግን ትላንትና በጣም ጥሩ ነበር። ዳንበርን ጥሩ ነበር። ሌላኛው የመሀል ተከላካይ ማሊክ ቺያው እያንዳንዷን የፕሪሚየር ሊግ ደቂቃ ለኒውካስል ተጫውቷል። ስለዚህ እና ሉዊስ ሆል ሁሉም መሀል ላይ ቅድም ያነሳዋቸው ቶናሊ እንግዲህ ብሩኖ ጊማራይሽ የለም እንደምታውቂው። ግን ደግሞ ሁለቱ አማካዮች በኃይለኛ ኤነርጂ በኳሊቲ ነው የተጫወቱት። እኔ የተጋጣሚ ቡድን ተጫዋች በሆን በጣም ማልወደው ሰው ጆኤሊንተን ቦርደር ላይ ነው አጫወቱ፣ ፊዚካል ነው በጣም። የኒውካስል ደጋፊ ከሆንሽ ደግሞ በጣም የምትወጂው አይነት ለእያንዳንዱ ኮዝ የሚፋለም አይነት ተጫዋች ነው። ቶናሊ ደግሞ ጥራትም የሚጨምር አይነት በጣም ከፍተኛ ቴክኒካዊ ችሎታም ያለው ተጫዋች ነው። ዩናይትድም አርሰናልም ሌሎችም ሲቲም ከዚህ በፊት ተብሎ ነበር የሚፈልጉት አይነት ትልቅ ተጫዋች ነው። ከዛ አሰልጣኙ በቀይ ተጫዋች ከወጣበትና በቁጥር ከጎደለ በኋላ ሁለቱን አንቶኒ ኤላንጋን እና ጎርደን ሁለቱንም አንቶኒዎች በስፕሊት ስትራይከር ሁለቱም ናቹራል አጥቂዎች አይደሉም፣ ግን ሁለቱም ኃይለኛ ስፔስ የማጥቃት ችሎታ ያላቸው ተጫዋቾች ናቸው። ስለዚህ ማጥቃቱም አልተበደለም በእነዚህ ተጫዋቾች ምክንያት። ስለዚህ ዩናይትድ ጥሩ አለመጫወቱን በተመለከተ አስተያየት መስጠት እንዳለ ሆኖ ኒውካስል የሚያሳየውን ተጋድሎ ደግሞ ማድነቅ ያስፈልጋል። ከዛ በኋላ ልዩ ጎል ሲቆጠር አየን። የኦሱላ ጎል አንድ ሶሻል ሚዲያ ላይ ሲመላለስ ያየሁት ነገር ነበረ። በዩናይትድ የክህሎት ምርጥ ክህሎት ያሳዩ ተጫዋቾች ሽልማት ይሰጥ ነበር እና ያንን ሽልማት ማንቸስተር ዩናይትድ ሸልሞት ያውቃል። ይሄን ልጅ ጎሉን ከራሱ ሜዳ ኳሱን እየገፋ ሄዶ 2 ፔዳላዳ ነገር አሳይቶ ከዛ በኋላ በግራ እግሩ ጠቅልሎ ነው ያስቆጠረው እና በጣም አስደናቂ ጎል ነው ያስቆጠረው። ኤዲሃው ከጨዋታው በኋላ የመጨረሻው ልምምድ ላይ ተጨማሪ ኳሶች ስጡኝ ብሎ የሹቲንግ ትሬኒንግ በሚደረግበት ጊዜ ማለት ነው 10 ጊዜ መጥቶ 8ቱን አስቆጥሯል አለ።
ልምምድ ሜዳ ላይ ሲሰራ ነበር እንደዚህ አይነት ፊኒሺንግ የሚል አስተያየት ሰጠ። ግን የተጫወቱበት መንገድ አሰልጣኙ ያው ተጫዋች በቀይ ከወጣ በኋላ 9 ናቸው፣ ስለዚህ 4-3-2 ፎርሜሽን መከተል ጀምሮ በሁለት ስፕሊት ስትራይከር ተጫወቱ። እንደ ፐርፎርማንስ በጣም ግሩም ፐርፎርማንስ ነበር ለኒውካስል። ግን ዩናይትድን በተመለከተ በቅርብ ጊዜ ምልክቶች እያየን ነበር። አንዳንድ ሰዎች ፊዚካሊቲን አንድ ቲዮሪ እያየው ነበር። ማይክል ካሪክ የልምምድ ዶዝ ቀንሷል። አጭር ግን ኢንቴንስ ልምምድ ነው የሚያሰራው። ተጫዋቾች ዘግይተው ወደ ልምምድ እንዲመጡ ይፈልጋል። የጨዋታ ዋዜማ ላይ ቲም ሆቴል ውስጥ እንዲያድሩ አይገደዱም ተጫዋቾች። እነዛ ሁሉ ነገሮች የተፍታታ ስሜት ጥሩ ሙድ እንዲፈጠር አድርጓል። ግን ምናልባት ዩናይትድ እንደ ሌሎቹ ቡድኖች በጨዋታዎች ውስጥ ቢዚ ባለመሆኑ ምክንያት ምናልባት የኢንቴንሲቲ ችግር ሳይገጥመው አልቀረም። ከዛ ከኤፍኤ ካፕም ውጭ በመሆኑ ምክንያት እንደምታስታውሹ ለ13 ቀን ጨዋታ ሳያደርግ ቆይቷል እና ለ13 ጨዋታ አለማድረግ በተለይ ቢዚ ሲዝን ላላሳለፈ ቡድን በሳምንት አንድ ጨዋታ ብቻ ሲጫወት ለቆየ ቡድን ከኢንቴንሲቲ አንጻር ችግር ያመጣል። አንድ ሳምንት ሙሉ አርፈው ነበር የዩናይትድ ተጫዋቾች። በዚህ ኮንቴክስት ረፍት ብዙ ጠቃሚ ላይሆን ይችላል የሚሉ ሰዎች አሉ። ይሄ እንደዚህ አይነት ቲዮሪ ፍላግ ሲደረግ አያለሁ። በተለይ በሁለተኛው አጋማሽ ዩናይትድ የመጨረሻዎቹ ደቂቃዎች ላይ ኤነርጂ የሚጎለው ለዚህ ነው ይላሉ። እንደዚህ ሲባል ሰምቻለሁ። ለማንኛውም ዩናይትድ አሁንም የቻምፒየንስ ሊግ ስፍራ ላይ ነው ያለው። አይ ቲንክ አሁንም 3ኛ ነው አይደል? ከትላንትናው ሽንፈት በኋላ ካልተሳሳትኩ። በጠቅላላው በጣም ፖዚቲቭ ጅማሬ ነው፣ ግን ትላንትና ተሸንፏል። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።